መልኳ ቆንጅዬ ነው። ባህሪዋም ደግሞ በዛው ልክ እጅግ በጣም የምትመሰገን ምዝጉን ሴት ናት። ብዙዎች ይወዷታል፣ ብዙዎችም ይከተሏታል። የእሷ አድናቂ በኢትዮጵያ ላይ ቁጥራቸው ስፍር የለውም። እሱስ ብትሉ ዳኒ ነው። እጅግ በጣም ተወዳጅ ነው። ድራማ መስራት ከጀመረ እርሱ ላይ አይኑን የተከለ ኢትዮጵያዊ አይኑን ከሱ ላይ አይነቅልም። ታዲያ በሰሞኑ በእነዚህ በጣም ድንቅ ኢትዮጵያውያን መካከል ምን ተፈጥሯል? በደንብ አድርገን የምንዳስሰው ይሆናል። እስከዚያው ቻናላችንን ሰብስክራይብ በማድረግ ኮሜንታችሁን ደግሞ በኮሜንት መስጫ ሳጥን ላይ በማስቀመጥ ቪዲዮውን ደግሞ ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና እናሳስባለን። ይህ ዋርካ ሚዲያ ነው። በኢትዮጵያ የቴሌቪዥን ታሪክ እጅግ በጣም ስማቸው ገናና ከሆኑ ጣቢያዎች መካከል አንደኛው ኢትዮጵያ ኢቢኤስ ቴሌቪዥን እንደሆነ ሁላችንም የምናውቀው ነው። ኢቢኤስ ቴሌቪዥን ሲነሳ ደግሞ በኢቢኤስ ቴሌቪዥን ላይ ፕሮግራም የሚያቀርቡ አርቲስቶቻችን እጅግ በጣም ከቴሌቪዥኑ በእኩል አንጻር እንደሚነሱ ሁላችንም የምናውቀው ሀቅና ግልጽ የሆነ ጉዳይ ነው። በቅርብ ጊዜ የኢቢኤስ ቴሌቪዥን ጣቢያን በጣም በጎዳ በሐዘን ዜናዎች ልባችን ተሰብሮ እያዘነን እንደሆነ ሁላችንም የምናውቀው ግልጽና ሀቅ የሆነ ጉዳይ ነው። ይበልጡንም ደግሞ በጣቢያው ላይ የሚሰሩ የኢቢኤስ ቴሌቪዥን ሰራተኞች መካከል እንደ ቤተሰቦቻችን ከኛ ጋር የተላመዱቱ እነ አስፋው መሸሻ እነ ነጻነትን በማጣታችን ምክንያት ልባችን ተሰብሮ ልንጽናና በማንችልበት ሐዘን ውስጥ ገብተን እንደነበረ ሁላችንም የምናውቀው ግልጽ የሆነ ጉዳይ ነው። ብቻ ምን አለፋችሁ ኢቢኤስ ቴሌቪዥንን ስትከፍቱ ቤተሰብ የሆኑ ጋዜጠኞችን፣ ቤተሰብ የሆኑ አርቲስቶችን ታገኛላችሁ። ሁል ጊዜ እንደ ቤተሰብ አባላት ይናፍቋችኋል። ሁል ጊዜም ደግሞ እነሱን ሳናይ ስንውል ምን ሆኖ ይሆኑ የሚለው ነገር እንደ ልጆቻችን እስከሚያሳስቡን ድረስ ቤተሰብ ሆነን እንደከረምን ሁላችንም ኢትዮጵያውያን የምናውቀው ግልጽ የሆነ ጉዳይ ነው። በይበልጡንም የኢትዮጵያን ኢቢኤስ ቴሌቪዥንን ልዩና ተመራጭ የሚያደርገው በመካከላቸው ከሚገኙ የጣቢያው ሰራተኞች መካከል ከሁሉም ኢትዮጵያውያን ጋር ተስማምተው መስራታቸውና በሁሉም ልብ ውስጥ ትልቅ አሻራ አስቀምጠው ማለፋቸው ነው። በዚህም ምክንያት በሁላችንም ኢትዮጵያውያን ዘንድ እጅግ በጣም ትልቅ ትርጉም የምንሰጠው ከኛ ቤተሰብ ጋር የተላመደ ያህል የምናከብረው የቴሌቪዥን ጣቢያ መሆኑ ሁላችንም ዘንድ የሚታወቅ ነው። በተለይም ደግሞ ከሚያዝኑቱ ጋር የሚያዝኑት ጉዳይ፣ ከሚያለቅሱት ጋር የሚያለቅሱት ነገር በሁላችንም ልብ ውስጥ ትልቅ ስፍራ የሚሰጠው ነው። ቀድሞ የነበረውን የሐዘን፣ የችግር፣ የስቃይና የሰቆቃ ኑሮን ታሪክ እየገለበጡ አዲስ ምዕራፍ በሚል ፕሮግራማቸው ደግሞ ሰዎቹን ሰርፕራይዝ የሚያደርጉበት መንገድ በሁላችንም ልብ የማይረሳ እንደሆነ አሁንም ደጋግመን ስናስበው የሚያስደስት ነገር ነው። የብዙዎችን እንባ አብሰዋል፣ ከብዙዎች ዘንድ ሐዘንን አስወግደዋል። ሁሉንም ደግሞ በይበልጥ ኢትዮጵያውያንን አስቀዋል፣ አዝናንተዋልም። በዚህም ምክንያት በሁላችንም ዘንድ ትልቅ ስፍራ ያላቸው አርቲስቶቻችን ናቸው፣ የቀደመውትም አሁንም ደግሞ እየሰሩ ያሉትም። ታዲያ እኛ ዛሬ ደግሞ ልናስቃኛችሁ የወደድነው እጅግ በጣም የሐዘን ዜና በሩን ካንኳኮ ከኢቢኤስ ቤት የሚያስፈነጥዝና ደስ የሚያሰኝ ሌላ አዲስ ዜና እንደተሰማ ከወዳጆቻችን የሰማነውን ልናጋራችሁ ወድናል። ይህንን የዜና ምንጮቻችንን ለማጠናከር ከብዙ አቅጣጫዎች መረጃዎችን የሰበሰብን ሲሆን ለእናንተ በሚመጥን መልኩ ሐሳቦቻችንን አጠናክረን እንቀጥላለን። እናንተም እስከዚያው ድረስ ቻናላችንን ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እያደረጋችሁ ሐሳባችሁን ደግሞ በኮሜንት መስጫ ላይ ያስቀመጣችሁ ቪዲዮውን ሼር በማድረግ ለብዙዎች እንዲዳረስ በማድረግ ከኛ ጋር እንድትቀጥሉ በታላቅ ትህትና እናሳስባለን። ሁላችንም እንደምናውቀው ፕሮግራም አቅራቢዋ የኢቢኤስዋ ሉላ እጅግ በጣም መልከ መልካም፣ በቁንጅናዋ ወደር የማይገኝላት፣ ቁመቷ ሎጋ፣ ባህሪዋ ደግሞ እጅግ በጣም ሁሉን የሚገዛ እንደሆነ ብዙዎች ይናገራሉ፣ ብዙዎችም ደግሞ ይስማሙበታል። ብዙ ጊዜ ኢቢኤስ ቴሌቪዥን ሲነሳ ሉላ ግርማ አብራ ትነሳለች። አረማመዷ፣ ፕሮግራም አቀራረቧ፣ አቀማመጧ፣ አካሄዷ እየተባለ ስለሷ ብቻ ብዙ ይወራል። ንግግሯ ሳቢ ነው። ሐሳቦቿ ደግሞ እጅግ በጣም ምጡቅ ናቸው። በቴሌቪዥን ላይ የምታቀርባቸው ንግግሮች፣ የምታስነሳቸው አንዳንድ ሐሳቦች፣ የምታቀርባቸው ምግቶች ብዙ ጊዜ ለማዳመጥ የሚሰለቹ እንዳልሆኑ ብዙ ኢትዮጵያውያን ይስማሙበታል። ታዲያ ይቺ ድንቅ እንስት
በውበቷ ሁሉን የማረከች፣ በአካሄዷ ደግሞ የብዙዎችን ልብና ቀልብ የገዛች፣ በቁጥር ትንሽ የማይባሉ ኢትዮጵያውያን ወንዶች ምነው የኔ በሆነች ብሎ የሚመኟት እጅግ በጣም መልከ መልካምና የተወደደች ሴት እንደሆነች ሁላችንም የምናውቀው ሀቅና ግልጽ የሆነ ጉዳይ ነው። ነገር ግን በሰሞኑ በእሷ ላይ ከሚነገሩ ንግግሮች መካከል እጅግ በጣም ደስ ከሚያሰኙና ይሄ በሆነ ተብሎ የሚያስመኙ ብዙ ኢትዮጵያውያን ደግሞ የሚመኙት አንዳንድ ጉዳዮች እንደተፈጠሩ መረጃዎች ይጠቁማሉ። ሁላችንም እንደምናውቀው ሉላ ገዙ የሁለት ልጆች እናት እንደነበረችና ቀድሞ በነበራት ትዳር ላይ ጥሩ ጊዜ እያሳለፈች ግን በመሃል ላይ አብሮ ለመኖር ባለመስማማታቸው ምክንያት እንደተፋቱና አሁን በራሷ ብቻዋን ሆና ልጆቿን እያሳደገች እንደሆነ ገሃድ የወጣ ሁላችንም የምናውቀው የገሃዱ ሚስጥር ነው። ታዲያ በሰሞኑ ምንድን ነው የተከሰተው? ከእርሷ ጋራ አብሮ ሊሰራ ከተዘጋጀው ከአርቲስት ዳኒ ጋራ ያላቸው ቅርርብና አካሄዳቸው እጅግ በጣም ደስ የሚያሰኝና ምናልባት ደግሞ አድጎ አሁን ወደ ትዳር እየበቃ ይመስላል። ብዙ ጊዜ አብሮ ያሳልፋሉ። ምናልባትም ደግሞ አንዳንድ ጊዜ ሲያስፈልግ እርሷ ጋር እየሄደ ጊዜ ያሳልፋል፣ ልጆቿንም ይጠይቃል። እርሷም ደግሞ ጊዜ ሲኖራት ወደ እርሱ ትመጣለች። ከተማ ላይም ደግሞ በተደጋጋሚ ብዙ ጊዜ አብረው ይታያሉ። በዚህም ምክንያት አካሄዳቸው ወደ ትዳር እየቀና ይመስላል የሚል አንዳንድ ጥቆማዎች ከዚህም እየወጡ ይገኛሉ። እኛም ይህ ጉዳይ እውነት ይሁን የሚለውን ለማጣራት ወደ ብዙ አቅጣጫዎች የተዘረጋን ሲሆን አንዳንድ መልካም መረጃዎች እንዳገኘን ለእናንተ እያቀረብን እንገኛለን። በተለይም ደግሞ ዳኒ እጅግ በጣም ይወዳታል። በደንብ ደግሞ በፕሮግራም መካከል አይኗን እየተመለከተ ከእርሷ ጋር መሆንን ይመኛል። ፕሮግራሞች ላይ እርሷ ከሌለች እጅግ በጣም ያዝናል፣ ይቆዝማል ብለው ከእርሱ ጋር አብረው የሚሰሩ ባልደረቦች የሚናገሩት ሀሳቦች ግልጽ ሆኖ ይታያሉ። አርቲስት ዳኒም ቀድሞ በነበረው የትዳር ህይወቱ እጅግ በጣም እንደተጎዳና ሊኖር ሳይችል ቀርቶ ከሚስቱ ጋር እንደተፋታ በቅርብ ጊዜ የተናገረውን ታሪኩን አድምጣችኋል ብለን እናስባለን። በዚህም ምክንያት አሁን በብቸኝነት እየኖረ ህይወቱን እየገፋ እንዳለም ከቅርብ ጊዜም ጀምሮ ደግሞ ኢቢኤስ ቴሌቪዥን ከተቀላቀለ በኋላ ብዙ የማስታወቂያ ስራዎችን በመስራት አንዳንድ መልካም ስራዎች ላይ በመተባበር በኢትዮጵያውያን ልብ እጅግ በጣም ስፍራ ይዞ ያለ ድንቅ አርቲስት እንደሆነ ሁላችንም ዘንድ የሚታወቅ ነው። ከዚህም ስራ በቀደመ እጅግ በጣም ብዙ ድራማዎችን፣ ብዙ አጭር ተውኔቶችን፣ ብዙ ልብ ውስጥ የሚቀሩ ቲያትሮችን ሰርቶ በኢትዮጵያውያን ዘንድ ስፍራ ያለው አርቲስት እንደሆነ ሁላችንም የምናውቀው ሀቅና ግልጽ የሆነ ጉዳይ ነው። ቀድሞ በነበረው ትዳር ላይ ያልተስማማው ወይም ደግሞ መቆም ያልቻለው ዳኒ አሁን ብቻውን ባለበት አጋጣሚ ይህችን ቆንጅዬ እንስት ከሱ ጋር በስራ ባልደረባነት ተገናኝቶ ያላቸው ተግባቦት እጅግ በጣም ልብን በሚገዛ መልኩ እየቀጠለ እንዳለ እኛም የምንታዘበው በቴሌቪዥን መስኮትም የምንመለከተው ከዛም አለፍ ሲል ደግሞ አንዳንድ በግል ህይወታቸው የሚያውቋቸው ሰዎች በብዙ አይነት መልኩ መነጋገሪያ የሆኑባቸው ጉዳዮች እንደሆነ በቅርብ ያሉ ሰዎች ይናገራሉ። ታዲያ በሰሞኑ ይህ ጉዳይ ወዴት ሊያመራ ይችላል የሚለው ነገር ኢቢኤስ ላይ የሚሰሩ ሰዎችንም ሆነ ተመልካቹን በጥያቄ ውስጥ የከተተ ጉዳይ ሆኖ ሳለ በእርግጠኝነት ግን ወደ ትዳር እንዳመራ በብዙ አቅጣጫ ያሉ መረጃዎች ይጠቁማሉ። ይህንንም ተከትሎ ምናልባት ምን ሊፈጠር ይችላል? ይሄ ደግሞ ወዴት ያመራል? በዚህ አካሄዳቸው ደግሞ ቀድሞም እርሱም ትዳር የነበረው እሷም ትዳር የነበራት አሁን ፈተው ደግሞ አንድ ላይ ቢጋቡ በምን አይነት ጥምረት ላይ ይቀጥላሉ የሚለው የብዙ ኢትዮጵያውያን ጥያቄ እንደሆነ ይቀጥላልም። ሁላችንም እንደምናውቀው እንዳደግንበትም ባህል መሰረት ትዳርን መፍታት ወይም ደግሞ ቀድሞ የተጋቡትን ባልና ሚስትን መካካድ እጅግ በጣም ነውርና በማህበረሰቡ ዘንድ ቅቡልነት የሌለው ነገር እንደሆነ ሁላችንም የምናውቀው ሀቅና ግልጽ የሆነ ጉዳይ ነው። ነገር ግን ምን ይታወቃል? በትዳር አብሮ እየተኖረ ካልተስማሙ ወይም ደግሞ በኑሮ አንድነት መቀጠል ካልተቻለ በምንም አይነት አማራጭ ነገሮች የማይስተካከሉ ከሆነ ትዳርን መፍታት ግዴታ ነው ብለው የሚያምኑ ብዙ ሰዎች እንዳሉ በዚህ ዘመን ደግሞ እንደተበራከቱ ሁላችንም እናውቃለን። መፋታቱ በራሱ መልካም ባይሆንም ነገር ግን አማራጭ ታቶ የተፋታበት ትዳር ላይ ግን ራሳቸውን ጠብቆ የሚቆዩ ለሌላ ደግሞ የትዳር ክብር የሚበቁ አንዳንድ እንስቶች እንዳሉ ሁላችንም እየታዘብን እንገኛለን። አሁንም የሆነው ይህን ይመስላል። ሉላም በዚህ አይነት መልኩ ራሷን ጠብቃ ልጆቿን እያሳደገች እጅግ በጣም በተመሰከረ የህይወት ምስክርነት እየቀጠለች ከእርሷ ጋር ሲሰራ የነበረውን ድንቁን ኢትዮጵያዊን አርቲስት ዳኒን ልታገባም ከእርሱ ጋር ለመኖርም የተቃረበችም ይመስላልም። አንድም ደግሞ አንድ ላይ ኑሮ እንደጀመሩም ብዙ መረጃዎችም እየተጠቆሙ ይገኛሉ።
ይህ ደግሞ እጅግ በጣም መልካም የሚሆንበት አጋጣሚ የስራ ባልደረባዎች ወይም አንድ ላይ አብረው የሚሰሩ የተቀራረቡ ደግሞ አንድ ላይ የሚውሉ ሰዎች በትዳር ቢጣመሩ በትዳራቸው እጅግ በጣም ደስ የሚል ፍሬ ሊያፈሩ ይችላሉ የሚሉት ብዙ ደግሞ ሌላ ኢትዮጵያውያን ወገኖች ተነስተው ሐሳባቸውን እየሰጡ ይገኛሉ። ይህ ጉዳይ እንዴት ሊሆን ይችላል? ምናልባትም ብዙ አፍቃሪ ያላት እህታችን ሉላ ደግሞ ብዙ ተወዳጅ የሆነው ወንድማችን ዳኒ አንድ ላይ ቢጋቡ እጅግ በጣም ደስተኛ የሆነ ህይወት ይመራሉ ብለን እናስባለን። ይህ ደግሞ በምን አይነት መልኩ ይቀጥላል? ነገስ ደግሞ ይህ ጉዳይ እንዴት ይሆናል? በምን አይነት አቅጣጫ መጨረሻው ይደመደማል የሚለውን እግር በእግር እየተከታተልን እናንተን ልናሳውቃችሁ ዝግጁ መሆናችንን ሚዲያችን ከወዲሁ ለእናንተ ያሳውቃል። አሁን ላይ ባላቸው መረጃ መሰረት እጅግ በጣም በጥሩ ሁኔታ እንደሚገኙ እርስ በርስ በደንብ እንደሚግባቡ ለሉላ ልጆችም ዳኒ እንደሚያስብ ለዳኒም ደግሞ ሉላ እንደምትደርስ ብዙ ጊዜ ከተማ ላይ አብሮ እንደሚታዩ በሚዲያ ምስሎችም ላይ ደግሞ ያላቸው መቀራረብ የአይናቸው መናበብ የብዙዎችን ትኩረት እንደሳበ እናንተም እኛም የምንታዘበው ጉዳይ ነው። ከዚህም በተጨማሪ በውስጥ መስመር የሚመጡ እጅግ በጣም ብዙ የሆኑ መረጃዎች አብረው ኑሮ እንደጀመሩና በዛም ደግሞ እጅግ በጣም ደስተኞች እንደሆኑ በብዙ አይነት መልኩ አቅጣጫዎች ሐሳቦች እየመጡ ይገኛሉ። ይህንን እንዴት ያስባሉ? እነሱስ አብረው ቢሆኑ እጅግ በጣም ውጤታማ ሊሆኑ ይችላሉ ብለው ያስባሉ ነው ወይስ ትላንትና በህይወታቸው የተከሰተው አይነት ደግሞ ዳግም ይከሰታል የሚለው በእኛም በእናንተም ዘንድ ጥያቄ ሆኖ የሚቀር ጉዳይ ይሆናል። ታዲያ በዚህ ጉዳይ እቅጩን የሆነ ምናልባት ጥግ ላይ የደረሰ አንዳንድ መረጃዎች ሲደርሱ በዚሁ ተመሳሳይ ቪዲዮ ሰርተን ለእናንተ በዚሁ የዩቲዩብ ቻናላችን የምናጋራችሁ ይሆናል። እናንተም እስከዛው ይህንን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ ሐሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ላይ በማስቀመጥ ይህንን ቪዲዮ ደግሞ ለብዙዎች እንዲደርስ ሼር በማድረግ የኛ የቲቪያችን ተከታታይ እንድትሆኑ በታላቅ ትህትና በዚሁ አጋጣሚ እናሳስባለን። ለእናንተ መረጃዎችን ለማቅረብ ሌት ተቀን እንተጋለን እንሰራለንም። በዚህም ደግሞ እጅግ በጣም ደስ ይለናል። በቀጣይ ቪዲዮ ከእናንተ ጋር እስከምንገናኝ ድረስ በደህና ቆዩልን።